እንግዳ ሲመጣ ሳህን የሚያነሳ መንፈስ ነግሬያለሁ። የሰራሁት ይሄን ብቻ ነው። ጓደኛ እንዳታበዛ የሚል መንፈስ አንሹ የሰራው ይሄ ወጥ ብቻ፣ ይሄ ወጥ ብቻ፣ ይሄ እንጀራ ብቻ። የይስሐቅ በረከት ኢኮኖሚያዊ ነው። የይስሐቅ በረከት ፋይናንሻሊ ነው። የይስሐቅ በረከት የከብት ነው፣ የላም ነው፣ የእርሻ ነው። እግዚአብሔር ከዚህ በኋላ ፋይናንሳችሁን ይባርከዋል፣ ከትግል ያወጣችኋል። ይሄ አየርና ደመና በላያችሁ ላይ ይዘንባል። ይስሐቅ እንዴት ነው የሚመጣው? የይስሐቅ አመጣጥ ይስሐቅ ዝም ብሎ አይመጣም። ይስሐቅ ከመምጣቱ በፊት ያስምጥሃል። ይስሐቅ ዝም ብሎ አይወለድም፣ ምጥ አለው። ይስሐቅ ዝም ብሎ ፍሬ አይሆንም፣ ምጥ አለው። የይስሐቅ ምጡ መጠበቁ ነው። አብርሃም ጠበቀ፣ ያስጠብቃል። ሰጪውን ያስተዋውቃል፣ ከሰጪው ጋር ያገናኝሃል፣ ፌሎሺፕ እንድታረግ ያደርጋል። አብርሃም ይስሐቅን ለማግኘት አማጠ፣ ጠበቀ። የጠበቃችሁ ጌታ ይሄ ሰሞን እያንኳኳ ይገባላችኋል። የሆነ የፍርድ ጊዜ ይታየኛል። ሲፈርድላችሁ አያለሁ። ለአብርሃም እንደመጣ ሲመጣላችሁ አያለሁ። ይስሐቅ ይሰራል፣ ከሰጪው ጋር ያገናኛል፣ ሰጪውን ያስተዋውቃል። እስማኤል አያስምጥም። እስማኤልን ለማምጣት ከፈለግ ዝም ብለህ እስቲ ግባ ተብለህ ገብተህ ወልደህ ትወጣለህ። እንዲህ አይነት በረከት አንፈልግም። በአቋራጭና በአማራጭ ተይዞ በቀላሉ እኮ አገኘሁት የሚል በረከት አንፈልግም። ሰጪውን አስተዋውቆ ከሰጪው ጋር አገናኝቶ እሱን አሳይቶ አስምጦና ሰርቶ እግዚአብሔር ይፈርድልናል። ይስሐቅ ያስምጣል። በእነ አብርሃም ቤት ከባድ ምጥ ነበር። ከእግዚአብሔር ጋር የመገናኘት ፌሎሺፕ የማድረግ እግዚአብሔርን የማወቅ እግዚአብሔርን የመረዳት ጊዜ ነበር። አስመጣ። እስማኤልስ መጣችና እንደዚህ ያለችው እስማኤልን ለመውለድ እኔን እግዚአብሔር ዘግቶኛል፣ እስቲ ዝም ብለው ወደ አጋር ግባ። ገባ ሲል ጸንሳለች። አንዳንድ ቦታዎች ላጥ አድርገህ ትመጣለህ። ኪሳራ ያለው ኪዳን የሌለው ከሲታ በረከት፣ የማያጠግብ በረከት፣ ፍጻሜ ጋር የማያመጣ ጸጸት ያለበት የሚያስቆጭ እንቅልፍ የሌለው ለዘመን የማይሸጋገር አካባቢ የማይሞላ ጌታን የማያሳይ ሰጪውን የማያሳይ ምን ያደርግልሃል? ይስሐቅ ግን ቆይቶ ቢወለድም አገር ገዢ ነው። እግዚአብሔርን ያሳያል፣ መልክህን ይለውጣል፣ አካባቢ ይወርሳል። ይስሐቅ የኪዳን ልጅ ነው። ይስሐቅን የምትጠብቁ እናንተ ቢያስምጥም ግን ትወልዳለህ። መጠበቅ ይሰራሃል፣ እግዚአብሔርን ያገናኝሃል። አቤት ምን አይነት እርካታ አለው መሰለ! በቀላሉ የማይዘረፍ በቀላሉ የማይወሰድ። አንዴ ይስሐቅ ከመጣ የሚያሳየው ነገር መዓት ነው። ይስሐቅን አብርሃም ለመያዝ ከንግርቱ እስከ ግኝቱ ከተነገረበት ምዕራፍ 12 እስካገኘበት ምዕራፍ 21 9 ምዕራፍ አለ። የተነገረው ይስሐቅ እንደሚወለድ 12ኛው ምዕራፍ ነው። ይስሐቅ የመጣው 21ኛው ምዕራፍ ላይ ነው። ከንግርት እስከ ግኝት፣ ከቃል እስከ ስጋ፣ ከተስፋ እስከ አካል ድረስ አብርሃም ቤት ከባድ ቻሌንጅ ነበር። ዛሬ በምዕራፍ 12ታችሁና በምዕራፍ 21ታችሁ መካከል እግዚአብሔር አይተዋችሁም፣ እየመጣ ያወራችኋል። ይስሐቅን ሳይሰጣችሁ ራሱን ያስተዋውቃችኋል። አቃለው ያላችሁት ከ12 እስከ 21 ነው። ከተነገራችሁ እስከ ፍጻሜ ድረስ፣ ከንግርት እስከ ፍጻሜ ድረስ፣ ከቃል እስከ ስጋ ድረስ እናንተ ቤት ጭንቅ ነው። ግን ተስፋ አትቆርጡም። ያለ ይስሐቅን ነው። እስማኤልን አላለህም በለዋን። እስማኤል በለዋን። ዝም ብሎ ጓዳ ገብቶ ይመጣል በለው። በኃጢአት ይመጣል፣ በአመፃ ይመጣል፣ ቸርች በመቅረት ይመጣል። አሁን የጠበቅነው ይስሐቅን ነው። ይስሐቅ ይመጣል እዚህ ቤት። ይስሐቅ አይቀርም እዚህ ቤት። ከምዕራፍ 12 እስከ ምዕራፍ 21 ድረስ እግዚአብሔር ወደ አብርሃም ቤት 5 ጊዜ መጣ። አቅፎ እንዳይመስል ይስሐቅን ሊተዋወቀው መጣ። ራሱን ሊገልጥለት መጣ። ራሱን ሊያሳየው መጣ። አቤት አቤት ደስ ሲል! ሰውኛ ባይመችም ከምዕራፍ 12 እስከ ምዕራፍ 21 በሰው ባይመችም ችኩሎች ስለሆንን ቶሎ አቅፎ መሳም ስለምንፈልግ እጃችን በረከቱ እንዲንገባ ካለን ናፍቆት የነሳ ባይመችም ሰጪው ግን ሳይታክት እየመጣ ራሱን ያስተዋውቀናል። ይመጣና እኔ ኤልሻዳይ ነኝ ይላል። እኔ አንተ ጋሻ ነኝ ይላል። 5 ጊዜ ተመላለሰ። አይገኝም እኮ በይስሐቅ ሰበብ ያወራ እግዚአብሔር ይባረክ። ይስሐቅማ ይመጣል። ማላገኘውን እግዚአብሔርን ያገናኘኝ እግዚአብሔር ይባረክ። ይስሐቅን እኮ ነው ያልኩ፣ እስማኤልን አይደለም። ይስሐቅ ከመምጣቱ በፊት ደግሞ ይለዋል፣ እኔ ላንተ ጋሻ ነኝ፣ ጠባቂ ነኝ። መጥቶ ይስሐቅ አይጠብቅህም፣ ፍጹሙን ተቀደስ ይቀድሰዋል። አብርሃም እኮ ይስሐቅን የማረድ አቅም ያገኘው ሰጪውን መጀመሪያ አውቆታል።
እግዚአብሔርን ስታቅ ሌላ ነገር ብርቅ አይሆንብህም። ኦሬዲ እግዚአብሔር ያስገረመው ሰው በሌላ ነገር አይደነቅ፣ በቢሊየን አይደነቅ፣ በሚሊየን አይደነቅ፣ በሚስት አይደነቅ፣ በባል አይደነቅ፣ በጀርመን አይደነቅ፣ በአሜሪካ ሀገር አይደነቅ። ኦሬዲ መጥቶ አስደንግጠዋል። አሁን ምን ያስገርመኛል? የናዝሬቱን ኢየሱስን አገኘ ነው። ግን ያገኘነው ዝም ብለን እኮ አይደለም። የሆነች ተስፋ ያሳየንና ተስፋው ላይ አይናችንን አድርገን መቼ ነው የምትሰጠን ስንለው እሰጥሃለሁ ግን እኔ ኤልሻዳይ ነኝ ብሎ አስተዋውቆ ነው ይሄዳል። ራሱ ይመጣና ተስፋ ያሳየን፣ መቼ ነው የምትፈጽመው? መቼ ነው የምታረገው? አንተ መናገር ብቻ ነህ እንዴ? አንተ አታረግም እንዴ ስንለው ይስሐቅ አይዞህ አይቀርም፣ ይስሐቅ ይመጣል። ግን መጀመሪያ እስኪ እኔን ሰጪውን ተተዋወቅ፣ እኔ ኤልሻዳይ ነኝ። እሱ አይደለም እንዴ ትርፍ? የህይወት ትርፍ ምን ሆነ? እግዚአብሔር እኮ በአንድ ጊዜ ሊሰጥ ይችላል። አንዳንድ ቢሊየን ብር አሁን እዚያ እግዚአብሔር እንካ ብሎ እኮ መስጠት ይችላል። ከአንድ ሚሊዮኑ በፊት ግን አንተ እግዚአብሔርን ማወቅ ይቀድማል። እንዳጠፋበት ይቀድማል። ከስጦታ በፊት ሰጪውን ያወቀ የተባረከ ነው። ደግሞ 16ኛው ምዕራፍ ይመጣል፣ ያነጋግረዋል። ደግሞ 18ኛው ምዕራፍ ይመጣና አብርሃም አቤት፣ ይስሐቅ አይቀርም፣ አንተ ነው የምነግርህ፣ ይስሐቅ አይቀርም። ግን መጀመሪያ እኔ እናንተ ኪዳን እናድርግ፣ ከብት እንረድ፣ በመካከሉ እንሰንጥቀው፣ ለሁለት እንክፈለው። ከዛ በኋላ በተሰነጠቀው ከብት መካከል እንለፍ። ለዘላለም እኔ እናንተ ኪዳን ይኑረን፣ ፌሎሺፕ ይኑረን። ገንዘብ ብሰጠ አትሆኝም? እኔ አልተውም፣ የዘላለም አምላክ ነኝ፣ አልፋና ኦሜጋ፣ መጨረሻ የሌለኝ፣ ዘላለም ፍቅር የወደድኩ፣ ከኡር ከጣዖት ሰፈር ያወጣው እኔ ነኝ። እኔ አልክድም። አንተስ ይስሐቅን ስታገኝ አትክደኝም? አትሆኝም? ኪዳን እንግባ ይሏል። ይሄ ሁሉ ፕሮሰስ ካለቀ በኋላ 21ኛው ምዕራፍ ሳራ ጸነሰች፣ ይስሐቅ ተወለደ። ለእርግጠኛውን የምነግርህ ይስሐቅ አንተ ቤት ይወለዳል። መጀመሪያ ግን ሰጪውን እግዚአብሔርን በደንብ አድርገህ ማወቅ እንዲሆንልህ ከ12 ምዕራፍ እስከ 21 ምዕራፍ በ9 ምዕራፍ በ5 ምልልስ ከንግርት እስከ ግኝት ከተስፋ እስከ አካል አንተን እየመጣ ይተዋወቃል። እኔ እግዚአብሔር እባላለሁ። የማይደነባበር ሰራዊት ይታየኛል። ሚሊዮኖች ቢመጡ ከቤቱ የማይጠፋ ሰራዊት ይታየኛል። አንድ የጸና ሰራዊት አያለው። እንዳታዩ ከምዕራፍ 12 እስከ ምዕራፍ 21 ያለውን ጊዜሽን እንዳታዩ። አንቺን ወርቅ ነው የማለብስሽ ብሎሽ ተናግሮሽ የሰው ልብስ ድሪቶ የለበሽበትን ዘመን እንዳረሹ ቆንጆ ነው። ይመጣና ምዕራፍ 12 ተናግሮሽ ምዕራፍ 13 ላይ ይመጣና አልረሳሁትም፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለሽ ብሎሽ ይሄዳል። አበዛው። ነብይ እየቀያየረ አበዛው፣ አካል እየቀያየረ አበዛው፣ ሰው እየቀያየረ አላበዛውም። እየተዋወቀሽ ነው ባክሽ። አካል እየቀያየረ ወፍራም ቀይ ኮት ሱሪ ያደረገ ጃኬት ያደረገ ሰው እያመጣ አንዴ እኔን እያመጣ አንዴ ዘማሪ እያመጣ አልረሳሁትም ብሎሽ ይሄዳል። አታውራልኝ ባክ፣ አድርገው። ከማድረግ በፊት ይሰራሻል፣ በደንብ አድርጎ ያበጅሻል፣ ይቀርጽሻል። ለመሰለሽ ባንቺና በተስፋ ቃልሽ መካከል የማትደራደሪበት አምላክ እንዳለ፣ ይስሐቅ ቢታረድም እግዚአብሔር እንዳለ፣ ይስሐቅ ቢሰዋም እግዚአብሔር እንዳለ ማረጋገጥ ይፈልጋል ኢየሱስ። ይስሐቅ ከመምጣቱ በፊት ያስምጣል። እስማኤል እንደዚህ አይደል? አያስምጥም። ይስሐቅ የመጠበቅ ውጤት ነው። ይስሐቅን መጽሐፍ ቅዱስ ከማን ጋር እንደሚያገናኘው ታውቃላችሁ? ከበለሷ ዛፍ ጋር። በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ ይከብራል። እንደውም አንድ ኮመንተሪ ላይ ሳይው በስዕል ሁሉ የበለዙ ዛፍና ይስሐቅ ጎን ለጎን አሉ። እንደዚህ ዛፉና እሱ እንደዚህ ጎን ለጎን አሉ። ምንድነው? አንድ ነው። አብርሃም ቤት የተጠበቀው ይስሐቅ ፍሬ እንዳፈራ፣ አብርሃም ቤት የተጠበቀው ይስሐቅ እንደከበረ፣ ከስሞች ሁሉ ስም እንደተሰጠው፣ ስሙ እንደከበረ እንደገነነ፣ አገናለሁ ስምን አከብረዋለሁ እንዳለው፣ እንደዚሁም በለሲቷ የጠበቀች በለስ ከብራለች በፍሬ። የበለስ ዛፍ ትዕግስት የሚፈልግና የሚጠበቅ ነው። ትጠብቃለህ። በለስን ተክሎ የማይጠብቅ የለም። ገበሬ የሚፈትን ነው ይለዋል። ያጠጣዋል። ፈተና ነው ለገበሬ። ለገበሬ ፈተና ነው። ያስጠብቃል። ታጠጣዋለህ፣ ውጤት የለም። ለምን እንደሆነ ታውቃላችሁ? በለስን በደንብ አድርጌ ሳየው፣ ስመለከተው፣ በደንብ መጽሐፍቶቹን ሳየው የሚያብራራው ምን እንደሆነ ታውቃላችሁ? በለስ አበባው ያለው ውስጥ ነው፣ ፍሬው ውስጥ ነው። ስታጠጣው ደረቅ ይመስላል። ካልበሰለ አበባው ያወጣል። ምልክት አያሳይም። የምድረ በዳ ዛፍ ነው። ምድረ በዳ ላይ ነው የሚበቅለው። ከዛ በኋላ ታጠጣዋለህ። ምንድን ነው የሚያሳይህ? ደረቅ። ታጠጣዋለህ፣ ደረቅ። ሲበስል የመጨረሻ ሰዓት ላይ፣ የበሰለ ሰዓት ላይ፣ የመጨረሻው ሰዓት ላይ ግን በለስ ምኑ ነው ይገለጣል? ደረቅ ነው። ውስጡ ነው ያለው አበባው። ታጠጣዋለህ። የምድረ በዳ አትክልት ነው። ስታጠጣው ለውጥ አያሳይም። የሚያሳይ ድርቀቱን ነው። ለዚህ እኮ ነው ይስሐቅንና በለስን የሚያገናኘው። ተስፋ ከሰጠ ጀምሮ ከምዕራፍ 12 እስከ ምዕራፍ 21 ልጅ አታይም፣ ድምፅ ነው የምትሰማው።
አለ እግዚአብሔር ትላለህ። አለ እግዚአብሔር በምዕራፍ 12 እና በምዕራፍ 21 መካከል እየተመላለሰ ያወራል። ለምን? ሰጪውን እንድታቅ ከስጦታው በፊት አንድ ቀን አምጣ ሲል እንድታመጣ፣ አንድ ቀን ከእግዚአብሔር በላይ አይደለም ይስሐቅ እንድትል ራሱን እግዚአብሔር እየመጣ እያስተዋወቀ፣ ግን ይስሐቅ የለም። የታለ ስትለው ና እኔ ኤልሻዳይ ይልሃል፣ እኔ ጋሻ ነኝ ይልሃል፣ በፊቴ ተመላለስ ይልሃል፣ ኪዳን ያደርግልሃል። ይመላለሳል አይሰጥም፣ ይመላለሳል አይሰጥም። አንደኛው ላይ ግን እግዚአብሔር ሳራን አሰባት። አንተ የመጠበቅ ብቻ አይደለም የመታሰብ ወር አለ። ጸንተ ቁም። አማራጭና አቋራጭ አትውሰድ። ዘንድሮ የመጠበቅ ነው። የተስፋ ቃሉን ያጸናልሃል። ትንቢቴ የተረጋገጠ ነው። ይስሐቅ እኔ ቤት አይቀርም በልባክ። የማይቀር ነገር ያለኝ ነገር ነው። እግዚአብሔር ስለተወራረደ ነው። ሁሉን ታደርግ ዘንድ ቻይ፣ ሐሳብህ እንደማይከለከል አወቅኩ አለ። መስማትን በጆሮ ሰምቼ ነበር፣ አሁን ግን አይኔ አየች። ሰራዊት ይሰራል። በተስፋዬ ምክንያት፣ በትንቢቴ ምክንያት፣ በህልሜ ምክንያት ህልሜ እስኪመጣ በንግርቴና በግኝቴ በቃልና በስጋዬ መካከል በተስፋዬና በአካሉ መካከል ያሉት ወራቶች እግዚአብሔርን ያወቅኩባቸው ወራቶች የተባረኩ። እኔ ሊያሰለቹኝ ይችላሉ፣ እኔ ሊያደክሙኝ ይችላሉ፣ ግን የሚገርሙ ውብ እግዚአብሔርን ያስተዋወቁ ኤልሻዳይ መሆኑ የገባኝ እንደማይዘገይ እንደማይቆይ የገባኝ ያ ጊዜ ይባረክ። እስማኤል የትም ይገኛል በልልኝ። እስማኤል አያደግምም። እስማኤል አያደግምም። ይሄ እግዚአብሔር ዘግቶኛል ግባ ከሆነ ገባ ብለህ ወዲያው ስትወጣ ጸነስኩ። እነ ሳራስ አይጸነሱም። እግዚአብሔር የሌለበት ቀላል። በለስና ይስሐቅ አንድ ናቸው። ተጠብቀው ነው የሚገኙት። በለሱን ታጠጣዋለህ፣ ደረቅ ነው። አሁንም አበባውን አይሰጥህ። ሲበስል ነው አበባው ያን ጊዜ ይታያል። አበባማ ቀድሜ ብታይ ትቀጥል ነበር ማጠጣትህን። እያጠጣው ደረቅ። አንዳንድ ጊዜ ቸርች እየመጣ ደረቅ ነው። እየዘመርክ ደረቅ፣ እየዘለልክ ስትሄድ አንተና ነገሩ ፊት ለፊት እንደገና ትገናኛላችሁ። ዛሬ አመለኩት አምልኩ የሆነ ነገር ገንድሶልኛል ስትል ቆሟል። በለስ ነው። ለበለስ መድኃኒቱ መጠበቅ ብቻ። በለስ ሙጃ ዛፍ አይደለም፣ ጁጁጁጁ የሚል ሙጃ አይደለም። በለስ የገበሬ ፈተና አስጠባቂ ጊዜ የሚፈጅ በለስ ግን የጠበቀው ነገር ግን አንዴ ከመጣ በኋላ ግን አንደኛ ፍሬው አይቋረጥም። የበለስም ፍሬ ላቋርጠው ብትል አታቋርጠው። በለስ ማፍራ ከጀመረ በኋላ ዝናብ መጣ አልመጣ አይ ዶንት ኬር ይላል። ኮተኮትከኝ አልኮተኮትከኝ አይ ዶንት ኬር ነው የሚልህ። ተንከባከብከኝ አልተንከባከብከኝ፣ ጠብቀህ ካገኘኝ በኋላ ጠብቀህ ከያዝከኝ በኋላ ሲዝን ከሞላ በኋላ ግን ፍሬው አይቋረጥም። የጠበቅከው ጌታ ስለሚመጣ የይስሐቅ በረከት እንደዚህ ነው በለው። አንድ በለስ በለው አንድ እባክህ። አንዴ ትተክለዋለህ፣ ያስጠብቀሃል፣ ይፈትንሃል። አንዴ ፍሬ ከጀመረ በኋላ ግን አይቋረጥም። ልባርካችሁ ዛሬ የማይቋረጥ ፍሬ ይስጣችሁ። ከዓመት እስከ ዓመት የሚበላ ፍሬ እናንተ ጋር ይገኝ። ሰው የሚቀናበት ፍሬ እናንተ ጋር ይገኝ። ሁለተኛ በለስ ቅጠሉ ከማንኛውም ቅጠል በላይ ሰፊ ነው። ሰፊ ስለሆነ ይላል በአንድ የበለስ ቅጠል የምድረ በዳ ቅጠል ስለሆነ አንድ ሰው የሚጠለልበት ሳይሆን ይላል ከ4 እስከ 6 ሰው በአንድ ቅጠል ይጠለላል። ያንተ በረከት አንዴ ከመጣ በኋላ ማት ኔሽን ይጠለላል። ማት ቤተሰብ በአንተ ይበላል። አንተ ጥላ ስር ገብቶ የማይረዳ የለም። ሰራዊት የይስሐቅ በረከት ያገኘ በለሱን የጠበቀ ፍሬውን ይበላል። ጌታውን የጠበቀ ይከብራል። በጌታ ለኔሽን ጠብቆ ለቀበሌያቱን ለኔሽን ተጠብቀ ባጭር አትቅር። እባክህን ጠብቅ። እባክህን ለትልቅ ትውልድ ተጠብቀ። ቅጠል ሰፊ ብዙ ሰው አስጠላይ። ሐሩር በመጣ ጊዜ እሱ ቤት ሂደን እንብላ። ዮሴፍን አላየውም? ግብፅ ራሱ ይበላበት ነበር። ወንድሞቹ ይበሉበት ነበር። ሌላ ሰው እየመጣ ይበላበት ነበር። ዮሴፍ ታግሷል። ዮሴፍ እምቢ ብሏል። ዮሴፍ ኃጢአትን እምቢ አለ። ዮሴፍ አመፃን እምቢ አለ። ዮሴፍ ተሰደደ። ግን አንዴ ቅጠል ሲያወጣ ግን አንዴ ቅጠል ግብፅ በሙሉ እስሩ ገባች። ዛሬ ባርካለሁ። የሆነ ኔሽን እስር ይግባ። ትረዳለህ፣ አትረዳመህ፣ ታግዛለህ፣ አትታገዘመህ። ረጂ መንፈስ አንተ ላይ ነው። ውሰደው። ሰራዊት ይሰራል። ኤልሻዳይ ነው። በለሱን የጠበቀ በለስ ምንድን ነው? ፍሬው አይቋረጥም። በለስ ሁለተኛ ቅጠሉ ሰፊ ነው። 6 ሰው ከፀሐይ አይመታ። አንድ ቅጠል አንድ ትንቢት ስመጣ አክስቷ ከሐረር ከተፍ፣ አንድ ቅጠል ሲመጣ አሹዬ ከሐዋሳ ከተፍ። እናውቀዋለን፣ ረዥሙ ልጅ እናውቀዋለን። አቀነበር ና ግባ ግባ ተጠለል። በኢየሱስ ስም እንግዳ ሲመጣ ሳህን የሚያነሳ መንፈስ
ነግሬያለሁ። የሰራሁት ይሄን ብቻ ነው። ጓደኛ እንዳታበዛ የሚል መንፈስ አንሱ የሰራው ይሄ ወጥ ብቻ፣ ይሄ ወጥ ብቻ፣ ይሄ እንጀራ ብቻ። እኔ በለስ ነኝ። ሰፈሬ ማት ሰው መግባለሁ። ቅጠሌ ሰፊ ነው። ላይ ማት ነገር አለ። ሶስተኛ በለስ የተተከለበት ቦታ ማንኛውም ዛፍ ቢተከልበት መሬቱን አለምልሞ እንጂ አድርቆ አይሄድም። አንዴ ከተተከለ በኋላ የተተከለበት መሬት አይደርቅም። ማንኛውንም ነገር ብትተክልበት ለምለም ያደርገዋል። ለምሳሌ አበባ የተተከለበት መሬት ግን በሚቀጥለው 3 ዓመትና 4 ዓመት ሌላ ነገር ብትተክልበት አበባ በባህሪው ጽጌረዳ በባህሪው መሬቱን አክስሞ ነው የሚሄድ፣ አድርቆት ነው የሚሄደው። ከዛ በኋላ ምንም ብትተክልበት ላይበቅል ይችላል። ለምን? ውጤት ይሰጣል። ለጊዜው ውጤት ያመጣል፣ የጊዜያዊ። ከ5 ዓመት በኋላ ግን ውጤት አልባ ነው። በለስስ ያስጠብቃል። እዛ መሬት ላይ ግን ምንም ነገር ከ5 ዓመት በኋላ ብዘራ ልንገር፣ በለስ ስለሆንክ አንተ አካባቢ ያለ ይለማል። አንቺ አካባቢ ያለ ይባረካል። አንተ አካባቢ ፈርትራይዘር ነው። አገልግሎትህ ፍሬያማ ነው። አገልግሎት ከሄድክ በኋላ ሰው አይረበሽም፣ ይታነጻል። ተናግረህ ከሄድክ በኋላ ተጠብቀህ የመጣ ስለሆነ ተጠብቆ የመጣ ወሬ ስለምታወራ፣ የበሰለ ወሬ ስለምታወራ ንግግርህ እንደ ኢዮብ የመጨረሻ ሪፈር ነው። አንተ ንግግር እንደ ጥቢ ዝናብ ይፈለጋል። እያንገሸገሻቸው አይሰሙትም። በተናገረ ብለው ይሰሙሃል። ባወራ፣ በዘመረ፣ ባስታረቀ፣ ቤቴ በገባ እሱ ቤቴ ከገባ በኋላ ቤቱ ፈርትራይዞ ነው ይባላል። በለስ ሃይሊ ካርቦሃይድሬት ነው። ይኸውልህ ወንድሜ፣ ቁልቋል ከበላህ በኋላ ሙቀት ይላል። የወዴት ልሩጥ ትላለህ? የቱ ጋር ነው ዳገቱ ያለው ትላለህ? በለስ ከበላ በኋላ ኢነርጂ አንተ የተቀመጥክበት አካባቢ ፉሊ ኃይል ነው። ህይወት አይከስምም፣ አይደክምም፣ አታለህልህም። አምልኮም አያለህልህም። በጨረሱ አምልኮ ቃል በጨረሱ ክርስትና መቼ ነው የሚያልቀው አትልም። ፉል ኤነርጂ ነህ። በለስ ጣፋጭ ነው። አንዱን ከዋጥክ በኋላ ቀጥሎ ይልሃል። አንዴ ከበላኸው በኋላ አለ ሌላ ትላለህ። አንተ እንደዚህ ነህ። አይሰለቹህም። መስሪያ ቤት አትሰለችም፣ ሰፈር አትሰለችም፣ አይታክቱህም። መጣብኝ ሳይሆን መጣልኝ ይለዋል። ትጣፍጣለህ። አንተ ማለት በለስ ነህ፣ ትጣፍጣለህ። ይሄ እንጨት አለ ንግግር አትባልም። መጣ አትባልም። እየመጣ ነው። በለስና ይስሐቅ አንዴ ተወለደና አፈራ ማለት አትችለውም። ይስሐቅ ላይ አይደፈንም። እንዳትደክምበት በለው። እንዳትደክም እያሰፋኸው ነው የምትሄደው። ይስሐቅን አትነካካው በሉት። እደፍንበታለሁ ካልክ እያሰፋህበት ነው የምትሄደው። አትነካካው ይስሐቅን። ይስሐቅ ላይ ሊደፍን ሲሞክሩ እየሰፋ ይሄዳል። ይስሐቅ ቁጥር 22 ላይ ሮሆቦትም ሆነ ይልና ስለ እሱ አልተከራከሩትም። ሮቦት ማለት ሰፊ ማለት አይደለም፣ እየሰፋ የሚሄድ ማለት እንጂ። ሮቦት ማለት ሰፊ በቃ ሰፊ ቁጫ እየሰፋ የሚሄድ ማለት እየሰፋ የሚሄድ ነው እንጂ ሮቦት ማለት አንድ ሰፊ አይደለም። ልክ ያለው ሰፊ በቅንፍ የተቀመጠ ሰፊ አይደለም። ሮቦት እየሰፋ የሚሄድ እስከ ምድር ዳርቻ። ያንተ ነገር ሰፊ ብቻ አይደለም፣ እየሰፋ የሚሄድ ነው። የገባበት ተወርሳለህ። የትም ግባ፣ የትም ሂድ፣ አይሳካለትም የተባለበት ምድር ብትገባ ይሳካልሃል። የትም ግባ፣ እየሰፋ ትሄዳለህ። እንደ ቅጠሉ ፍሬው አይቋረጥም እንደሚል ይስሐቅ እየሰፋ ነው የሚሄደው፣ እየተለጠጠ። ዛሬ አያለው የሆነ ኔሽን ልጆቼ፣ የዛሬ ማንነታችሁ ይስሐቅ የነበረው በረሃብ ምድር ነበር። ይስሐቅ የነበረው በማይቻልባት ምድር። ዛሬን አትመልከት። አብርሃምን ብታገኘው ቢፎክርብህ አትቀበለውም። ቀረርቶና ፉከራውን የሚወልድ አይመስልም። የኔሽን አባት አይመስልም። በቃ እኮ እግዚአብሔርነቱ እሱ ጋር እኮ ነው። በቃ እግዚአብሔር እኮ ሲያወራ በምድረ በዳ ነው የሚያወራ። ሲናገርህ ማንንም የማይደገፍ አጎትን አይተማመን፣ ቪዛን አይተማመን፣ አካውንትን አይተማመን። ሲያወራ ይመጣና ምድረ በዳ ላይ የህዝብ አባት አደርግሃለሁ ብሎ ይሄዳል። እያበዛው አበዛሃለሁ። ምንም እኮ የለም የሚበላ የሚቀመስ በሌለበት ምድር። አቤት ነቢያቶች ደስ ሲሉ ምድሪቱ በረሃብ ላይ ረሃብ ናት ሲሉት ትልቁን ምንቸት ጣዱት። ምንም የሚበላ የለም ሲባል ትልቁን ምንቸት ጣዱት። ትንሽ ምንቸት እኮ የለም። ትንሽ ብረት ድስት የማይሞላ እፍኝ ዱቄት በሌለበት ምድር የድግስ ብረት ድስት ጣዱ ይላል። በረሃብ ምድር ነብይ እኮ እንደዚህ ነው። ነብይ እኮ ሁኔታሽን አያይም። ሪል ነብይ እኮ
ንፋስ የለም ደመና የለም አካባቢን አይም የትም ምድረ በዳ ግባ ለምለም እንደምታረጋ ያውቃል የትም ምድረ በዳ ግባ አቤት ትንቢት እውነተኛ ትንቢት ያገኛችሁ ይስሐቃችሁ በቤታችሁ ይወለድ የይስሐቅ ዘመን ነው የይስሐቅ ዘመን ነው የበረከቴ ዘመን ነው በኢኮኖሚ ባረካለሁ አልለምንም አልቸገርም አልደኸይም የምን ጊዜ ነው ይስሐቅ እንዴት ነው የሚመጣው አስምጦ አስጠብቁ አመቱን ሲጀምር ነግሬያለሁ እኔ አውጅብሃለሁ አንተ ደግሞ አንድ ኮንፌስ ታረጋለህ ሁለት ሜዲቴት ታረጋለህ ሶስት ታያለህ ትንቢት ማየት ይፈልጋል ትንቢት ንግግር ይፈልጋል ትንቢት ሜዲቴሽን ይፈልጋል ብለህ ይጣበቅብኝና ይፈጸም አትበል አመንኩ ተናገርኩ ያመንከው ላይ አውራበት ያመንከውን አሰላስለው ያመንከውን ቪዥዋላይዝ አድርገው ይኸው በሩቁ አለው ልጅ አለው ባለጸግነት ይታየኛል ቤቴ ይታየኛል ኑሮ የሚከልል ተራራ ካለ ከተራራው በላይ